ባለቤቱንና ልጆቹን ናፍቆ ከፊልድ የተመለሰው አባት ከ4 ቀን በፊት ከቤት ሲደርስ ያላሰበው ነገር ገጠመው። እናስ ታዲያ ዛሬ ልጆቻቸው መልስ ይዘው ብቅ ብለዋል። ልጅ ነበረው እናቴ ሳታውቅ ማስከዋጥቼ ስመለስ አንዷ እህቴ መደፈሯን በሱ ጥቃት እንደደረሰባት ስትነግረን ነው የጠፋነው። 12 ዓመት እያለሁኝ እናቴ ደብድባት ወታ ያለች እኔን በብር አታልሎ ከኔ ጋር ተኝ የሚል ሰው ነው። እናቴ እንደዚህ በሽጉጥ ሲያሯሯጣት ሰምተናል። ወና ቤት ውስጥ ወደቁ። ምን ነው ዋውዬ ትሄዱ? This is not easy። እኛ ብቻ የምናውቀው አይደለም። ቢያንስ ልንቀበርበት የተቆፈረ ጉድጓድ ብቻ ነው የሚለያየን። ጥያቄ ደግሞ አለኝ እኔ እንደ አንድ ግለሰብ የምለው ለ4 ነጥብ ዘግተናል። ዛት እዚህ ሲድሜ እግዚኦ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁ? እያላችሁበት ሰላምን፣ ፍቅርን፣ ጤንነትን እንመኝላችኋለን። የዛሬው ከታሪክ አንደበት የተሰኘ ፕሮግራማችን ጀመረ። በዛሬው አዲስ ታሪክ ይዘንላችሁ መጥተናል። ሁላችሁም እንደተለመደው እኛም የተሻለ ስራ ወደ እናንተ እንመጣ ዘንድ ሰብስክራይብ ማድረጋችሁን፣ ቤተሰብ ሆናችሁ ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። የቲክታክ ድረገጻችንን እየገባችሁ ጎብኙ። ከ150,000 በላይ ተከታዮችን አፍርተናል። ቲክታክ ላይ ያላችሁ ወደ ዩቱቦቻችን እንድትመጡ በአክብሮት እንጠይቃለን። ይህ ድንቅ አህዳት ሚዲያ አንድ ነው። ወደ ዛሬው ታሪካችን እንለፍ። ባለቤቱንና ልጆቹን ናፍቆ ከፊልድ የተመለሰው አባት ከቤት ሲደርስ ያላሰበው ነገር ገጠመው። ማስከዋጥቼ ስመለስ ወና ቤት ውስጥ ወደቁ። ምን ነው ዋውዬ ትሄዱ? ቦርሳውን ጥዬ እዛ ምንድን ነው የወሽው ብዬ ዛኳት ከመሬት ላይ። ከቤት ያለችው አጋዣቸው ፍጹም በአይምሮ ያላሰበውን ነገር ሆነ ስትል አረዳቸው። ወዴት ነው የበረሩት? ወደ አውስትራሊያ። እርሶ ሳያውቁ? ምን አውቃለሁ እኔ እናቴ፣ ምን አውቃለሁ። የ22 ዓመት ትዳራቸው በድንገት በላይ ላይ ፈረሰ፣ ቤተሰቤ ተበተነ ይላሉ። አስቢ፣ በኔ ቦታ ሆነሽ ቤተሰቤን አንድ ሰው አላጣሁም፣ 2 ሰው አላጣሁም። መላ ቤተሰቦቼን እኮ ነው ያጣሁ። ወዳቴን ባለቤቴን፣ ከአብራኬ የወጡ ልጆችን እኮ ነው ያጣኋቸው። ለ22 ዓመታት በፍቅርና በመተሳሰብ የቀናው ትዳር በመጨረሻ ምን ገጠመው? ኋላ ሲሰማ ያኛው የድሮ ልጅ ከአውስትራሊያ መጥቶ ሰርግ አለ አይደለም፣ እሱን ለመስራት ነው አላማጣ ላይ። የምትወደኝና የምታከብረኝ ባለቤቴ በእኔ ላይ እንዲህ ታደርጋለች ብዬ ፍጹም አልጠበቅኩም ነበር ይላሉ። ሽበት እኮ ዳርዳር ብለዋታል። እና የደረስንበት ደረጃ እኮ ቢያንስ ልንቀበርበት የተቆፈረ ጉድጓድ ብቻ ነው የሚለያየን። የምለው ለ4 ነጥብ ዘግተናል። ዛት እዚህ ለ22 ዓመታት ያፈሉትን ሚስጥርና ያልተፈታውን እንቆቅልሽ አጫውተውናል። የተወደዳችሁ እንግዲህ ይህንን ታሪክ ያልሰማ ያለ አይመስለኝም። ያልሰማችሁም ካላችሁ ገብታችሁ እንድትመለከቱ በአክብሮት እንጋብዛለን። እኛ ለታሪክ መነሻ እንዲሆነን ይህን ያህል አሳይተናቸዋል። ይህ እንግዲህ አባታችን ከ4 ቀን በፊት ከ5 ቀን በፊት ወደ ሶሻል ሚዲያ ብቅ ብለው የኖሩትን ወይም ያለፈው ህይወታቸውን እንዲህ አጋርተው ነበር። እጅግ በጣም በሚያሳዝነው መልኩ እኚህ አባት ሲናገሩ ያላዘነ ያልተከዘ ከንፈሩንም ያልመጠጠና በስተርጅና እንዴት ብሎ ራሱን ያልጠየቀ ማንም አልነበረም። እናስ ታዲያ ዛሬ ልጆቻቸው መልስ ይዘው ብቅ ብለዋል። በድምፅ ነው በምስል አይደለምና ይህም እንዲሆን የፈለጋችሁበትን ምክንያት ለተመልካቾች ግልጽ አድርጉ። እሺ፣ ምንም ችግር የለውም። ቴንክ ዩ። እኔ አማርኛ በደንብ አወራለሁኝ፣ እህቴ ታወራለች በአማርኛ፣ ግን ብዙዎቹ ነገሮች በእንግሊዝኛ ልትል ትችላለች። ስለዚህ አንቺ ትተረጉሚዋለሽ፣ ታግዣታለሽ። እኔ አግዛታለሁኝ በተቻለኝ አቅም ሁሉንም ነገር ለማድረግ። እኔ ስሜ ርብቃ አበራ ጣሂር ይባላል።
እኔ ሀንደሪያ በራጣ ሂር እባላለሁ። ስማችሁ አልተለወጠም? Nothing ተለወጠ። Same full name, the name he's given us. ስማችንን አልቀየርንም. And which is, unfortunately, የእሱን የመሀከሉን ስምና የአያታችንን ስም እንዳለ ነው። ስማችንም አልተለወጠም። ይሄ የመጀመሪያው እሱ ትክክል አይደለም። እንደምታዩ ከሆነ ራሱ የዙም ቪዲዮ ላይ ርብቃ ታሂር ነው የሚለው። ኢሜይልም ስናደርግልሽ አይተሽዋል፣ አድሬሳችንም አይተሽዋል። ስማችን አልተለወጠም። ይሄንን ማወቃችን ጥሩ ነው። በድምፅ እንዲሆን የፈለጋችሁት ለምንድን ነው? አሁን በድምፅ ለመሆን የፈለግነው የምንናገረው ነገሮች በጣም ትልቅ ነገር ነው። አሁን እዚህ ያለነው ራሱ በወደን ሳይሆን በግድ ነው። እውነት ለመናገር ፈልገን ሳይሆን ሌላ ምርጫ ስለሌለን ነው። እውነት ለመናገር አሁን ሼር የምናደርገው ነገሮች፣ ኢንፎርሜሽኖች በጣም ከባድ ናቸው። ለወደፊት ራሱ ለእኛ በጣም አፌክት የሚያደርገን ችግር ነው ያለው ነገር የምንነግራቸው ነገሮች። Messi, we want to say first, we understand everyone's concerns. መጀመሪያ ሁለታችንም የሰዎች ስጋት መረዳታችንን መግለጽ እንፈልጋለን። We have a very beautiful country. We're very grateful for people for looking for us. ኢትዮጵያውያን በመሆናችን በጣም እንኮራለን። በጣም የሚያምር ሀገር ነው። እኛን ለሚፈልጉ ሰዎች በጣም እናመሰግናለን። ግን አባታችን እውነት ባለመናገሩ በጣም አዝነናል። በዚህ ጉዳይ እኛ የምንለው በጣም ልብ የሚነካ ነው። የሚሰማን ማህበረሰብ ስላለንም ደስ ብሎናል። We're having to tell you this story. It's not comfortable. ግን ታሪኩን ስነግራችሁ በጣም ያሳዝናል። ምቾት አይሰጥም። ጥሩ አይደለም። ብዙዎች ይህን እንዳሳለፉ እርግጠኛ ነኝ። እንደውም ይህንን የሚያሳልፉ ሌሎች ተመልካቾችም እንዳሉ አምናለሁ። We want to make sure you know the truth. Like, obviously we argue the truth. እውነት ማወቅ አለባችሁ። ምክንያቱም ሁላችንም እውነቱን ለማወቅ እየፈለጋችሁ ነው። መልክቶቹን አይተናል። በጣም የሚያም በጣም ልብ የሚነካ ነው። ከሰዎች ጋር እንድንገናኝ ያደርገናል። የእናንተ ሚዲያ በጣም ጥሩ ነው። Even your platform, I have to say, all the other videos, it's really nice. It's just, like, obviously what we're about to say is very sensitive. አሁን የምንናገረው በጣም ከባድ ነገር ነው። ሌሎችን ማወክ ወይም አእምሯቸውን የሚጎዳ ነገር መናገር አንፈልግም። ስለዚህ ይቅርታ መጠየቅ እንፈልጋለን። ያው የመጀመሪያ ጥያቄ የሚሆነው ምን ተፈጥሮ ነው ከአባታችሁ ጋር የተለያያችሁት? ይሄን ቁስል እንደምንም ታይታችለን ይሄ ሁሉ አመት ይዘን አሁን ይሄ ሰውዬ መቶብን እንግዲህ እንደገና ይሄ ቁስል ተከፍቷል። የሰማነው ፍጹም ይሄ ይሆናል ብለን አልጠበቅንም። ሚስት ነበረው ከእናቴ በፊት ራሱ ልጅ ነበረው እናቴ ሳታቅ 12 ዓመት እያለሁኝ እናቴ ደብድባት ወታ ያለች እኔን በብር አታልሎ ከኔ ጋር ተኝ የሚል ሰው ነው። እናቴ እንደዚህ በሽጉጥ ሲያሯሯጣት ሰምተናል። This is not easy. እኛ ብቻ የምናውቀው አይደለም። የእናታችን የሄደችበት ቦታ እናውቃለን። እኛ ያየነውን እናውቃለን። ትንሾኛ ያዩትን አውቃለሁ። እንዴት እሱን ረስቶ ፊቱን ራሱ ማሳየቱ ይገርመኛል። የወር ደመወዙን ሁሉ እያተዝናና ለራሱ ልብስ እየገዛ እናቴና እኛ በአንድ ጫማ ያሳደገችን እናት ነች። አሁን ልጄን ተነጠቁብኝ ይላል። ውሸት ነው። የት ነበረ ይሄ ሁሉ አመት? የተወደዳችሁና የተከበራችሁ እንግዲህ እንደሰማችሁት እጅግ በጣም እኔ ያልጠበቁት ስለሆነ ደንግጫለሁኝ። ሀቁን ለመናገር እናንተም እንግዲህ ስሜቴን እንደምትጋሩ እርግጠኛ ነኝ። እዚህ ታሪክ ላይ እንግዲህ ታሪኩን ቀድማችሁ የሰማችሁም ሀሳብ አስተያየታችሁን በኮሜንት ላይ አኑሩልኝ። እኔ በጣም ደንግጫለሁ። ያልጠበቅኩት ነገር ነው የሆነው። እጅግ በጣም እኔ ያልጠበቅኩት ማለት በቃ የሰውየውን ስቶሪ ስሰማ በቃ ቤተሰብ በተለይ የሚስትየው ቤተሰብ ስላልፈለጉ ለማሸት ሞከሩ የሚለው ነገር እንዳለ ሆኖ ጥያቄ ነበር። የመጨረሻ ኢንተርቪው ላይ በተለይ ሁለተኛ ገብቶ 2 ልጅ ወልዳለት የሄደችዋም ሴት ያለ ምክንያት እንዴት ሄደች? እንዴት 2 ሴት በአንዴ ወንድ ተከትለው ጥሎት ይሄዳሉ የሚል ጥያቄ ነበረኝ፣ የግል ጥያቄ። ግን ዛሬ ደግሞ መልሱን ስሰማ የእውነት ለመናገር በጣም ነው የደነገጥኩት። በጣም ማለት ነው ከምነግራችሁ በላይ ደንግጫለሁ።
ልጆቹ የተናገሩት ነገር አስደንግጦኛል። እውነት ነው ወይስ እውነት አይደለም የሚለውን ነገር እንግዲህ እናንተም የተሰማችሁን አስቀምጡ። ግን የሰማሁት በጣም አስደንግጦኛል በግሌ። ታሪኩን ስናየው እንግዲህ ልጆቹ ምንድን ያሉት እናታችንን ያሰቃይ ነበር፣ ለራሱ ይዘንጣል፣ ለራሱ ነበር የሚኖረው። ኢቭን ባለስልጣን እንደመሆኑ መጠን እናታችን ተበድላ የሴቶች ጉዳይ እንኳን ለመክሰስ ስትሄድ እነኛን ያስፈራራቸው ስለነበረ ታገሺ፣ ይስተካከላል እያሉ ብሎክ ያደርጉ ነበር የእናታችንን መብት። እሱ ብቻ ሳይሆን ከተጣሉ በኋላ ቁጭ ብለው ሸማግሌ እንኳን ሲያነጋግራቸው እጅግ በጣም አስመሳይ ነው፣ ዛሬ እንደሰማችሁት ኢንተርቪው ላይ እንደሰማችሁት ነው የሚያስመስለው፣ እናንተ የምታውቁት እውነት ይሄ አይደለም፣ እሱ ያወራው ከየት እንዳመጣ እኛ አናቅም፣ ስለዚህ በፍጹም ይሄንን ማውራቱ ራሱ ያሳፍረናል፣ በዚህ ጊዜ ወደ አምላኩ ቀረብ ብሎ ይቅርታ መጠየቅ የነበረበት ጉዳይ ነው፣ ይህንንም የምንናገረው ከአቅማችን በላይ ስለሆነና እሱ ሳያፍር ታሪኩን ይዞ ወደ ሚዲያ ስለመጣ ነው የምንናገረው። አንደኛው ምንድን ያለችው ደፍሮኛል፣ በብር አታሎ ደፍሮኛል፣ የገዛ ልጁን እናቴን በሽጉጥ ያባራት ነበረ፣ ያስፈራራት ነበረ። እናታችን ሶስታችን ጫማ እየተቀባበለን ከእናታችን ጋር ነበር የምንለብሰው። ስልጣን ስለነበረው በጊዜው ተሰሚነት ስለነበረው በብዙ መንገድ እናታችንን ይበድል ነበረ። እውነታው ይሄ ነው ብሏል። እንግዲህ ሴቶቹ እንግዲህ 30 ዓመታቸው ምናምን ገደማ ነው፣ ትላልቅ ናቸው እነኚህ ሴቶች። እና እናንተ የኢትዮጵያ ሕዝብ አሁን እሱ እንደተናገረው አይደለም፣ በጣም አስመሳይ ነው፣ የተፈጠረ ታሪክ ነው ያወራው። ኢቨን ትራስ ውስጥ ተደብቆ አስቀመጠችልኝ ያለው ስልክ ምንም የለም። መደወል ያቆምነው አንዷ እህቴ መደፈሯን በእሱ ጥቃት እንደደረሰባት ስትነግረን ነው የጠፋ ነው፣ ድምፃችንን ያጠፋ ነው ይሄ ነው፣ በዚህ ምክንያት ነው እና እውነታው ይሄ ነው ብለው ጆሮ እንግዲህ እንዲህ የሚያሲዝ ታሪክ ይዞ መጥቷል ማለት ነው። እንግዲህ እኛ አባት ሲናገሩ የእውነት እኔ በጣም አዝኛለሁ። ያላዘነ ሰው የለም። እንግዲህ ሶሻል ሚዲያ ላይ በተወሰነ ደረጃ እየተቀባበሉት ነበረ። እንዴት የሚያሳዝን ነው በዚህ ዕድሜ እየተባለ ነበረ እና ይህንን ነገር እንግዲህ ሰማን፣ እሳቸውም ሰምቷል። እንግዲህ ለምን አስፈለገ? እውነት ልጆቹ እንደሚናገሩ ከሆነ ለምን አስፈለገ? ጥያቄ ደግሞ አለኝ እኔ እንደ አንድ ግለሰብ። ያቺም ሴት ወንድ ተከትላን የሄደችው ብለዋል። በህይወት ካለች እስቲ ትንገረን፣ ወር ደግሞ እሳቸው ትክክለኛ የሆነውን ነገር ይፋ ያውጡ። እንደውም ሴቷ ምንድን ያለችው ይህ ታሪክ እኛን አይመለከትም፣ ግን ይህንን ጉዳይ ያውጣ። ገሏትም ሊሆን ይችላል፣ ዋቴቨር ብዙ ነገር አድርጎ ሊሆን ይችላል። አባታችን እናንተ እሱ እንዳወራው አባታችን እናንተ እንደምታስቡት አይደለም፣ ጨካኝ አረመኔ ነው። በዚህ ዕድሜ እግዚኦ የምር በዚህ ዕድሜ ይህንን ታሪክ ስንሰማ አዝነን ነበር እና አሁን ደግሞ እንግዲህ ልጆቹ ይህንን ታሪክ ይዘው መጥቷል። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በበኩል እጅግ በጣም አዝኛለሁ። ምን አይነት ዘመን ምን አይነት ጊዜ ላይ ነው የደረስነው? ግን ምን አይነት ጊዜ ላይ ነው የደረስነው? ቤተሰብ ማለት እንዴት ነው ነገሩ? የምንሰማው ነገር በጣም በቃ አስፈሪ እየሆነ ነው። ይህ ዓመት ልክ አይደለም አይደል? ልክ አይደለም። ይህ ዓመት ከባድ ዓመት ሆኗል። ለማንኛውም ያላችሁን ሀሳብ አስተያየት አስቀምጡልኝ። እንግዲህ ልጆቹ በዚህ ልክ በጣም ከባድ በሆነ ሁኔታ መጥቷል ማለት ነው። ድምፃቸውን አሰምቷል። በስተመጨረሻ እንግዲህ ምንም ማለት አልችልም። እስቲ ሀሳብ አስተያየታችሁን አስቀምጡልን። ይህ ድንቅ 24 ሚዲያ ነው። ከታሪክ አንደበት የተሰኘውን ፕሮግራማችንን በዚህ አቀርብንላችሁ።
የዛሬው ፕሮግራማችን ገብታችሁ እያያችሁ እዛም እያያችሁ ኮሜንታችሁን አስቀምጡልን። እውነት እኔ ከዚህ በላይ መናገር ስለማልችል ነው። በጣም ነው ውስጤ ምን ያለኝ። ታሪኩ ከባድ ነው። ወደ ማጠቃለያው ስመጣላችሁ እንግዲህ ይሄ ታሪክ ያልተጻፈ ላይሆን አይችልም፣ እናውቃለን። በተለይ የባለስልጣናት አካባቢ ላይ አቅም ያላቸው ሰዎች ምን ያህል ሴቶቻቸውን እንደሚረግጡና ዋጋ እንደሚያስከፍሉ መገመት አያቅተንም እና ይሄ ታሪክ የተጻፈ አይደለም፣ የኖሩትን ነው እየተናገሩ ያሉት። ይህ አባት የምር ያደረገው ነገር ልክ ነው ልክ አይደለም የሚለውን ነገር አንደኛ የተደረገውን ነገር በስትክክል የሚያውቀው ፈጣሪ ነው፣ ልብ በሉ። ነገር ግን እኔ እሳቸውንም ኢንተርቪው በደንብ አይቻለሁ፣ እነሱንም ሰምቻለሁ። እነሱ ይዋሻሉ ብዬ የማስብበት ሁኔታ የለም። አንድ ጥርጣሬ ግን ያለኝ ምንድነው፣ ምናልባት ተገደን ነው አሁንም ደልቶን አይደለም ያሉት ነገር አለ እና ምናልባት እነሱስ አሁን ይህንን ነገር ሲናገሩ እናታቸውን ለመከላከል ነው ወይ የሚለው ጥያቄ አለኝና እሳቸውስ እንደተናገሩት ሀቀኛ ከሆኑና በዚህ ምንም ሳያውቁ ምንም ፍንጭ ሳይኖራቸው ሚስትና ልጆቹ ጥለው አውስትራሊያ ከገቡ ከዛ ደግሞ በአግብቶ 13 እንግዲህ አስቡት፣ ኦልሞስት አንደኛው ልጁ 13 ዓመቱ ነው። ወዲያ ነው ያገባው ማለት ይቻላል። ከ3 ዓመት ወር ከ4 ዓመት ገደማ እና ብዙ ውዝግብ የሚፈጥር ነገሮች አሉ። እስቲ ሀሳብ አስተያየታችሁን ይህንን ታሪክ አይታችሁ አስቀምጡልን። እጅግ በጣም እንግዲህ እናዝናለን። ይህንን ታሪክ አሳልፈው ከሆነ ሴቶቹ እውነት እጅግ በጣም ልብ የሚሰብር ነው። አይዟችሁ እንግዲህ ካሳለፋችሁ ይህንን ታሪክ አይዟችሁ በበኩሌ ለማለት ፈልጋለሁ። ፈራጅ ፈጣሪ እግዚአብሔር ነው እና ሁሉንም ፈጣሪ ይፍረድ። እኔ የምለው ምንድን ነው፣ ልቦና አይስጠን ባካችሁ። እርስ በርሳችን አንጎዳዳ። እንግዲህ መቼም ሰው ወዶ አይደለም ይላል አንዳንድ ሰው እና ወዶ ባይሆንም ወዶ ነው እና ባካችሁን አንጎዳዳ። ህይወት መራራ እንዳትሆን እርስ በርሳችን እንተሳሰብ መልእክታችን ነው። በያላችሁበት ሰላም፣ ፍቅር፣ ጤንነት እመኝላችኋለሁ። በሌላ ፕሮግራም እስክንገናኝ ድረስ ቻው።